ማኪን ሰላም ልትገድላት በመድኃኒት መርፌ አድርጋ ትሰጣታለች። እንግዲህ ናታንን የራሷ ለማድረግ ማኪ አሁን ላይ ወደ ገጠር ሂጂ ስልሽ እምቢ ብለሽኛል፣ አሁን ደግሞ ይህንን ምርጫ ላንቺ ነው እያለች ነበረ። እንግዲህ ማኪ አሁን ላይ በክፋት ተሞልታ ሰላምንም ለመግደል ሙከራ አድርጋለች። ነገር ግን ይህንን ሚስጥር ማንንም ሰው አላወቀባትም። እንግዲህ ሰላም አሁን ላይ እንቅልፍ ተኝታ ሀገር ሰላም ነው ብላ ነበረ። ነገር ግን ማኪ ይህንን ሰው ጭር እስኪል ድረስ ትጠባበቃለች። በዚህን ጊዜ ግን ሁሉን ከተኛ በኋላ ትጠብቅና ማኪ መርፌውንም ይዛ ወደ ሰላም ክፍል ትገባለች። እንግዲህ ወደ ሰላም ከሄደች በኋላ ሰላምንም ስትናገራት ነበረ። ሰላም እንቅልፍ ውስጥ ነበረች። እኔ ወደ ገጠር ሂጂ ብዬሽ ነበረ፣ አንቺ ግን መሞት ፈልገሽ ነው ከኛ ራቂ ብዬሽ ነበረ እያለቻት ነበረ። እንግዲህ አሁን ላይ ያንን ያዘጋጀችውን የመርዝ የሆነ መርፌ ትወጋታለች ለሰላም ሳታውቅ። ማኪ ከወጋቻት በኋላ ከትንሽ ሰኮንድ በኋላ ራሷን መተብተብ ትጀምራለች ማለት ነው። ሰላም በዚህን ቅጽበት ምንም መናገር ሳትችል መጮህ እንኳን አልቻለችም ነበረ። ነገር ግን አንድ ነገር ተፈጥሯል መሀላቸው። ከዛ ክፍል ናቲ አጋጣሚ ውሃ ጠምቶት ሁሉም ተኝቷል። ነገር ግን ከእንቅልፉ ይነሳል። እንደ አጋጣሚ ሆኖ ናቲ ማኪ ከሰላም ክፍል ስትወጣ ያያታል። ከሰላም ክፍል ስትወጣ ግን እሷ ደስተኛ ሆና ነበረ። በቃ ሞታለች ተገላገልኩኝ እያለች ስትናገርና በጣም ስትስቅ ነበረ። ነገር ግን በዚህን ቅጽበት ምንድን ነው እያደረገች ያለችው ብሎ ናታንም ወደ እሷ ይጠቃል። ይበልጥ መንተባተቧንም ትቀጥላለች ሰላም። ማኪ በዚህ ጊዜ ግን ምን እያደረግሽ ነው? ወደ እሱ እንዴት ለምን መጥተሻል? እያላት ነበረ። እንግዲህ ማኪ ውሸቷ ቀጥላ ውሃ ጠምቶኝ ነበረ ወደዚህ የመጣሁት ብላ ትናገራለች። በዚህን ቅጽበት ግን ናታን ወደ ውስጥ የበለጠ ሲገባ ስታይ መንተባተቧንም ትቀጥላለች። ናታን በጣም ውስጧ ምን እንዳለ ውስጧ የሆነ ነገር ደብቃለች እያለ ነበረ። እንግዲህ ናታን ወደ ውስጥ ገብቶ ውሃ መጠጣት እንደሚፈልግ ቢናገርም እኔ አመጣልሃለሁ እያለች ከኋላዋ የደበቀችውንም መርፌ እንዳያይባት ከኋላ እየሸሸች ሲዞር ስትዞር ነበረ። እንግዲህ ናታን ውሃ እንዲጠጣ ወደ ውሃ የሚጠጣበት ሲሄድ እሷም ያንን መድኃኒት ደብቃ ወደ ክፍሏ ትሄዳለች። እንግዲህ ሰላምን በጣም ታማና ይበልጥ እንደምንም ብላ ህይወቷን ለማትረፍ ከክፍሉ እየተሳበች ትወጣለች። በዚህን ጊዜ ግን ናታን ውሃን ይዞ ወደ ክፍሉ እየገባ ነበረ። በዛን ቅጽበት ውስጥ ናታን ይዞት የገባውንም ውሃ ገና በሩ ሊዘጋ ሲል እንደምንም ብላ ከበሩ እጇ ታስወጣለች ማለት ነው ሰላም። በዚህን ጊዜ ናታንም ያየውን ነገር ማመን አልቻለም። በጣም በመደንገጥ እጁ ላይ የነበረውን ውሃ ይደፋዋል በፍጥነት እጁ። ሰላምም እጇ ወደ ናታን ታሮጣለች። ናታን በፍጥነት ሰላምንም ለማድናን በፍጥነት ነበረ ሲሮጥ ሄደው። በዚህን ሰዓት እየተንተባተበች ነበረ እንግዲህ ራሷን ለማዳን። በዛን ቅጽበት ማኪ ያወጋቻትን መርፌ ከባድ ሁኔታ ላይ እንድትደርስ አድርጓት ነበረ። ናታን በጣም ደንግጦ የኔ ፍቅር ምን ሆንሽብኝ እያለ ነበረ። እንግዲህ ሰላም እዛ ቤት ውስጥ ሆና እስከ ሰራተኛ ሆና ስትሰራ የበለጠ ደግሞ በቅናት ተነሳስታ ነበር እና ይህንን መድኃኒት ያደረገችባት ሰላም አሁን ላይ በጣም ከባድ የሆነ ጉዳት ደርሶባት ነበረ። ናታንም የደረሰላት እንግዲህ ሮዚን በፍጥነት ከክፍሏ ስትወጣ በጣም ወድቃ እዛው ናታን እጅ ውስጥ ስታይ በጣም ደንግጣለች። ሮዚ ከናታን ጋር በመሆን ስለ ሰላምን በጣም ተጨንቀው ሲያዩዋት በጣም ደንግጠዋል። እንግዲህ ሰላም ሰላም እያሉ ሲጮሁ ሁላቸውም ይሰማሉ። ማኪ ካደረገችው በኋላ መድኃኒቱም ከሰጠቻት በኋላ ለራሷ ደስታ ተሰምቷት ስትጨፍር ነበረ። እንግዲህ ክፍሏ ውስጥ ደስተኛ ሆና ሰላም ላይ ባደረገችው የመኪናውንም ያደረገችውንም መድኃኒቱ አሁን ላይ ትሞታለች የሚለውን ደስታ ሰጥተዋት ነበረ በጣም ስትጨፍር የነበረው። ነገር ግን መድኃኒቱ ካስቀመጠችው በኋላ
ጆሮው ሰማ አድርጋ ነበረ። ግን ድንገት ሰላም የሚል የጆሮ ሲያቃጭልባት በፍጥነት ለመውጣት ትሞክራለች። የናታን እናት እንግዲህ ከዛ ከክፍል ስትወጣ ምንድነውም ጩኸቱ ብላ ወደ እነሱ ስትደርስ ሰላም መሬት ላይ ተዘርራና ናታንና ሮዛም እያዩዋት እነሱ እንድትነቃ ሲያደርጉ ነበረ። ነገር ግን የናታን እናት ምንድነው በዚህ ናክል እሷ ላይ መረባረባችሁት? ሄዱና ወደ ክፍላችሁ ሄዱ እያለች ነበረ። እማዬ በዚህ ሁኔታ እያየሻት እንዴት ትናገራለሽ? እያለች ሮዛ እንግዲህ እናቷንም ስትቆጣት ነበረ። ናታን በዚህን ጊዜ የኔ ፍቅር ምንድነው እንሽው እባክሽ ንቂ እያለ ሰላምም እንድትነቃ በጣም ብዙ ጥረት ሲያደርግ ነበረ። ነገር ግን ሰላም የሰጠቻትን ማኪ መድኃኒቱ ጭንቅላቷ ውስጥ ዞሮባት ነበረ። በፍጥነት ነበረ ናታን ተሸክሟት ወደ ሐኪም ቤት የወሰዳት። በዚህን ቅጽበት ግን ናታን ተሸክሞ ሲያነሳት በጣም ተደንቀውና ምን እያደረገ ነው? ይህንን ለዚች ለአንድ ሰራተኛ ሲል በዚህ ናክል ምንድነው እዚህ ጋር የምትርመሰመሱት? እያለች እናቷ በጣም ስትቆጣ ነበረ። እንግዲህ ናታን ሰላምንም በፍጥነት ይዟት ወደ ሕክምና ይወስዳታል። ሰላም ከሕክምና ከወጣች በኋላ ናታንና እሷ ሁለቱም ሲያወሩ ነበረ። እንግዲህ ሰላም አሁን ላይ አጥቼሽ ቢሆንስ ምንድነው ነበረ መሆነው እንኳንም ዳንሽልኝ እያለ ናታንም ፈጣሪው ሲያመሰግን ነበረ። እንግዲህ ሰላም በዚህን ሰዓት እኔም እኮ የሞትኩ መስሎኝ ልሞት ነው ብዬ በጣም ፈርቼ ነበረ እያለች ስትነግረው ነበረ። እንግዲህ አሁን ላይ የደረሰበት በምን ምክንያት እንደሆነ ይሄ ነገር እንደተፈጠረ እንኳን ናታንም ግልጽ አልሆነለትም ነበረ። ግን ደግሞ በዚህን ቅጽበት አሁን ላይ ማኪና የናታን እናት ሁለቱም ቁጭ ብለው ሲያወሩ ነበረ። እንዴት ለሰራተኛ እንደዚህ ይሆናል? እንዴት ነው በዚህ ናክል ዝም የምትይው እማዬ? እያለች እንግዲህ ማኪ በጣም በንዴት ነበረ ለናታንና ስትናገር የነበረው። ሮዛ መድኃኒት ልታመጣላት ለሰላምም ሁለቱ ትታቸው ነበር የሄደችው። እንግዲህ መድኃኒቱ ከመጣ በኋላ ሮዛ አሁን ላይ ከሰላም ጋር አብራ ደስተኛ እንደሚሆኑ ለናታንም ስትነግረው ነበርና በዚህን ቅጽበት ግን ማኪ ከናታን እናት ጋር ከባድ የሆነ ውሳኔ ወስነው ነበረ። እሱም የናታን እናት አሁን ላይ ነገ ተዘጋጂ፣ ቀለበት ታስራላችሁ አንቺና ናታን ትላታለች። በዚህ ሰዓት ማኪን ማመን አልቻለችም። እንዴት ሊሆን ይችላል? እኔና ናታን ቀለበት ልናስር ነው እንዴ? እያለች በጣም ስትደሳሰት ነበረ። በዚህን ጊዜ አው ልጄ እና ግዴታ በፍጥነት መሆን አለበት፣ ከሳምንት በኋላ ደግሞ ሰርግት ይደረጋል እያለች ነበረ። እንግዲህ ማኪ በጣም ደስ ብሏት ስትቀውጠው ነበረ። ወደ ቤት ስትመጣ ግን ሰላምም የተረፈች ስላልመሰላት በጣም ተቀያይራ ነበረ ማኪ። በዚህ መሀል ግን ወደ ቤት ስትመጣ ምንድነው በዚህ ናክል ማሽቃበጥ? እያለች እናቱ ዳግመኛ የሰላም ከሷ አጠገብ መገኘታቸው ሮዛ ልጇንና ናታንን ስትቆጣ ነበረ እናታቸው። በዚህ ጊዜ ግን ናታን አሁን ላይ ይበልጥ ከሰላም አጠገብ አልተለየም ነበረ። ሰላም አደጋው ከደረሰባት በኋላ ይበልጥ አጠገቧ ሆኖ እያበላት ነበረ። በዚህን ቅጽበት ግን እናቱ ናታን እያለችው ወደ ሰላም ክፍል ታመራለች። በዚህን ሰዓት ግን ስታያቸው በጣም ደንግጣለች። እንግዲህ ናታንም በእናቱ ትዕዛዝ ላለመውጣት ፈጠን ብሎ ያቀረበላትን ምግብ ትቶ ከሰላም ብድግ ብሎ እንዳልቀረባት ያደርጋል። እዚህ ክፍል ምን ታደርጋላችሁ? እያለች ስትቆጣቸው እናቴ እያየሽ አይደለ? በጣም አሟታል እኮ እንክብካቤ ያስፈልጋታል ብላለች እናታቸው። ግን ደግሞ ከመጀመሪያውም ከሕክምና ስትመለስ እንዴት ነሽ እንኳን ሳትላት ነበረ። እንግዲህ በዛን ሁኔታ አድርጋ ፈጥነሽ አሁን ላይ ሂጂ እረፍት አድርጊ፣ ነገ በጣም ብዙ ስራ ይጠብቅሻል እያለቻት ነበረ። እንግዲህ ለሰላም የናታንና የማኪን የቀለበት ስነ ስርዓት ስራ ስለሚበዛብሽ ነው ፍጠኝ ስትላት ነበረ። እንግዲህ በዚህን ቅጽበት ናታንን ምግብ ሰርቶ ካቀረበላት በኋላ ለሰላም እያጎረሳት ነበረ። እንግዲህ ሮዛ አጠገባቸው ሆና ሁለቱም የናታን እናት በአጠገባቸው ስትቀርብባቸው ተደናግጠው ነበረ። ሮዛም እንግዲህ ከሰላም አጠገብ መገኘቱ ይበልጥ እናታቸው ስለሚያናድድ
የሰላም ሁኔታ ምንም አላስጨነቃትም ነበረ። በዚህን ቅጽበት ግን ናታን መዘጋጀት አለብህ አንተና ማኪ ቀለበት ታስራላችሁ ትለዋለች። በዚህ ጊዜ በጣም ይደነግጣሉ። እንዴን እማዬ ምንድን ነው የምትይው? እኔ ከማልወደው ሰው ጋር ቀለበት አላደርግም ቢልም እንኳን ናታን ማንም ሊሰማው አልቻለም። እንግዲህ የናታን ሁኔታ በጣም ተጨንቆ ነበረ። ሰላምም ልቧ ተሰብሯል። በዚህን ሁኔታ እንዴት ነው ባሌን ለሌላ ሰው ምድረው እያለች በጣም በውስጧ ስታለቅስ ነበረ። እንግዲህ በዚህ ቅጽበት ሮዛ እናቷን ተከትላ ከጎኗ ስትሆና ነበረ። እማዬ ምን አይነት ውሳኔ ነው የምትወስኙ? ቆይን እስኪ ስለ ልጅሽ አታስቢም እንዴ እያለቻት ነበረ። አንቺ ምንም አያገባሽም። እኔ የምለው ነገር አንድ ነገር አለ እና ደግሞ ናታን በሰማው ነገር ተደናግጦ ነበረ። ምንድነው ማደርገው? አሁን ምንድነው የሚሻለን እያለ ነበረ። እንግዲህ ሰላም አንተ ሄደህ እናትህን ማትጋፈጣት ከሆነ እኔ ያገባኝም ብላ እንግዲህ ሰላምም ትታው ትሄዳለች። ሮዛም እናቷ ስታስተባብላት ነበረ። እኔ ግን አሁን ጥያቄን ናታን ህይወት ውስጥ ሌላ ሴት አለች ወይስ ምንድን ነው? ካልሆነ ደግሞ ለምን ግልጽ አትሆኑልኝም እያለች ነበረ። አሁን ላይ ሌላ ሴት አለች ወይንም ሰላም የናታን ፍቅረኛ ናት ለማለት እንኳን አልቻለችም ነበረ ሮዛ። በዚህን ቅጽበት ግን ከባድ የሆነ ነገር ታደርጋለች ማለት ነው ሮዛ። አሁን ላይ ለወንድሟ ከጎኗ በመሆንና የውልክ ናታን አንተ ይሄንን ቀለበት ስነ ስርዓት ትቀበላለህ፣ ከዛ በኋላ እኔም ማደርገው አውቃለሁ ትላለች። እንግዲህ ሮዛ ከባድ የሆነ የማኪንም ውርደት ታዘጋጅላታለች ማለት ነው። በዚህ መሀል ግን ሰላም ናታን ቀለበት ሊያደርግ እንደሆነ ስትሰማ በጣም በውስጧ እንዴት ነው አሁን ላይ ቁጭ ብዬ የምጠብቀው እሱ ሲያገባ ስትልና ስታለቅስ ነበረ። የናታን እናትም ወደ እሷ ቀርበው ምንድን ነው የምታለቃቅሽብኝ? አታማርችብኝ በልጄ ደስታ ቀን እያለች ነበር። እናም የልጄ ደስታ አታበላሽብኝ፣ ዛሬ ማርታ አልፈልግም፣ ምንድን ነው የምታለቃቅሽው ስትላት ነበረ። እንግዲህ ሁሉንም ነገር አዘጋጃጂ ስትላት በጣም ስታበሽቃት ነበረ። ናታንም ወደዛ ከቀረበው በኋላ እንግዲህ ልብሱንም ለባብሶ ለመግባት ነበረ። እንግዲህ ደስተኛ ሆና ማኪም በሰርጓ ቀን ስትጠብቅ ይበልጥ ደግሞ ሮዛ ከባድ የሆነ ወጥመድ ታዘጋጅላታለች ማለት ነው። ማኪ ለባብሳ እንግዲህ እሷንም ለማስቀናት ሰላምና ናታን ለመለያየት ያደረገችው በፊት ለፊቷ እንዳላወቀ ነበረ። እንግዲህ ናታንን ዛሬ እኮ የኔ ላደርገው ነው የብቻዬ እያለች ሰላምንም ስታበሽካት ነበረ። ሰላም ይበልጥ ብሽቆስ ለመብሸቅ ቅርብ ሆና ነበረ። ነገር ግን አሁን ላይ ሮዛ ከጎኗ በመሆን ፈጠነሽ ተነሺ ለባብሺ እያለች ሚኪያጇም ሜካቧ ምናምን ስታዘጋጃጅላት ነበረ። እንግዲህ አለባብሳት እኔ ስጠራሽ ወደዚህ ትመጫለሽ በማለት ሰላምም አሁን ላይ ከዛ ክፍል እንዳትወጪ በማለት ትታት ትወጣለች። ዛሬ ነው ሙሽሮች ቀናችሁ እያለች ሮዛን ቤቱ ስታደምቀው ነበረ። በዚህ መሀል ግን ከባድ የሆነ ያዘጋጀችው ወጥመድ በስልክ ሰዓቱ ሲደርስ ደውልላችኋለሁ እያለች ነበረ። እንግዲህ ሮዛ ለማኪ ከባድ የሆነ የውርደት ቀን ታዘጋጅላታለች። ማኪ አሁንም ይህንን ነገር በጉጉት ቀለበቱን እጄ ላይ ይገባል ስትል፣ ግን ደግሞ ሮዛ ከባድ የሆነ የሰላምና የናታን የቀለበት ስነ ስርዓት እንዲደረግ ታደርጋለች።